ሶላ ስክሪፕቹራን ዛሬ መማራችን ኢምፖርታንት የሚያደርገው አስቀድሞ ባሉ ሳምንታት ካኖናይዜሽን ቅዱሳት መጻሕፍት የትኞቹ ናቸው የሚለውን አስቀድመን ስላየን ከሱ ደግሞ ተከትሎ ሶላ ስክሪፕቹራን ማየታችን በጣም ጠቃሚ ነው ብዬ አስባለሁ። ሶላ ስክሪፕቹራን ስንማር ዛሬ በዋናነት 5 ነገሮችን ለመዳሰስ እንሞክራለን። አንደኛ መጽሐፍ ቅዱስ ብቻ ማለታችን ለምን አስፈለገ የሚለውን እንመለከታለን። ሁለተኛ ደግሞ መጽሐፍ ቅዱስ ብቻ የሚለው አስተምሮ መቼ ነው የተጀመረው የሚለውን እናያለን። ሶስተኛ ደግሞ መጽሐፍ ቅዱስ ብቻ ማለት ምን ማለት አይደለም ደግሞ ምን ማለትስ ነው የሚለውን እናያለን። አራተኛ ደግሞ መጽሐፍ ቅዱስ ብቻ የሚለውን ትምህርት ራሱ መጽሐፍ ቅዱስ ያስተምራል ወይ የሚለውን እናያለን። አምስተኛ ደግሞ መጽሐፍ ቅዱስ ብቻ የሚለው ትምህርት ላይ የሚነሱ ጥያቄዎች ምንድናቸው የሚለውን እናያለን። ከዛ ጋር ደግሞ ጎን ለጎን ያይዘን መልሱንም ለመመለስ እንሞክራለንና ሶላ ስክሪፕቹራ የሚለው የላቲን ቃል ነው። በእንግሊዘኛው ስክሪፕቸር አሎን ነው። በእኛ ደግሞ በአማርኛው መጽሐፍ ቅዱስ ብቻ ማለት ነው። ስለዚህ አሁን ቀጥታ መጽሐፍ ቅዱስ ብቻ ማለታችን ለምን አስፈለገ የሚለውን ለመመልከት እንሞክራለን። አንደኛ መጽሐፍ ቅዱስ ብቻ ብሎ ማለት አስፈላጊ ሆኖ ሁሉንም የመጽሐፍ ቅዱስ ትምህርቶችን የያዘው ይሄ መጽሐፍ ቅዱስ ስለሆነ እና ይሄ መጽሐፍ ቅዱስ ብቻ የሚለው አስተምሮ ከተመታ አብረው ሁሉም ነገሮች ይመታሉ። ምክንያቱም እምነታችን፣ ልምምዳችን፣ አስተምሯችን ሁሉ የተመሰረተው መጽሐፍ ቅዱስ ላይ ነው። ስለዚህ መጽሐፍ ቅዱስ ብቻ የሚለውን ትምህርት ካናጋ ነው ከሱ ጋር ተያይዞ ነገረ ድነት፣ ነገረ ክርስቶስ፣ ነገረ እግዚአብሔር፣ ትሪኒቲ መሰረታዊ የሆኑ የክርስትና አስተምሮች አብረው ተያይዞ ይመታሉ። ስለዚህ መጽሐፍ ቅዱስ ብቻ የሚለውን ትምህርት በጥንቃቄ መማር አስፈላጊ ነው ብዬ አስባለሁ። ይህን ስል ግን እነዛ ትምህርቶች እንዳይመቱ ስለምናስብ አይደለም መጽሐፍ ቅዱስ ብቻ ማለት ያስፈልጋል። መጽሐፍ ቅዱስ ብቻ የሚለው መጽሐፍ ቅዱስ ስለሚያስተምርና እውነተኛ ስለሆነ ነው እና ደግሞ ሌሎች ትምህርቶችም እዛ ላይ የተንጠለጠሉ ስለሆኑ መጽሐፍ ቅዱስ ብቻ ማለት አስፈላጊ ነው። ሌላኛው ደግሞ አሁን ያለንበት ዘመን ፖስት ሞደርኒዝም የሚባልበት ዘመን ነው እና አንተም እውነት አለ እኔም እውነት አለኝ ሁላችንም እውነት አለን ብለው ይላሉ። እውነት መለኪያ የለውም፣ አብሶሉት የሆነ ትሩዝ የለም ብለው ያምናሉ። እንደዚህ አይነት መበላሸት ባለበት ዘመን ላይ መኖራችን መጽሐፍ ቅዱስ ብቻ ማለታችን እጅግ ወሳኝ ነው ብዬ አስባለሁ። ቤዚክሊ አንተም እውነት አለ እኔም እውነት አለ የሚለው የሚያስኬድ አይደለም፣ ሎጂካል አይደለም፣ ኮንትራዲክሽን ነው። አሁን ለምሳሌ እኔ እዚህ ቤት ውስጥ ከሆነ ሰው ጋር እኩል ብንገባ እኔ እዚህ ቤት ውስጥ ፍሪጅ ይታየኛል፣ እሱ ደግሞ አይታየውም። እሱም እውነት ከሆነ እኔም እውነት ከሆንኩኝ ኮንትራዲክሽን ነው። ምክንያቱም በተመሳሳይ ጊዜ አንድ ነገር የሆነውን ነገር መሆን የሆነውን ነገር አለመሆን አይችልም። ስለዚህ ኮንትራዲክት ያደርጋል ብለን እናስባለን። አንድ ሰው እውነት ተቃራኒ የሆነ ነገር ደግሞ ሌላ ሰው እውነት ካለ ስለዚህ አብሶሉት የሆነ ትሩዝ ያስፈልገናል። እሱም ደግሞ መጽሐፍ ቅዱስ ነው ብለን እናስባለን። ሌላኛው መጽሐፍ ቅዱስ ብቻ ማለት ያስፈልገን ፔንቴኮስታሎችና ካሪዝማቲክ ያመጡት ቀውስና እብደትን ለመግታት አስፈላጊ ስለሆነ ነው። እኚህ ፔንቴኮስታሎችና ካሪዝማቲክ ፐርሰናል የሆኑ ልምምዶች ላይ የተመሰረተ ዶክትሪን እና ልምምድ ነው ያላቸው። ተሰማኝ፣ አየሁት፣ ምናምን ፊል አደረኩ ምናምን ብለው ነው የሚንቀሳቀሱት እና ይሄ በተለይ ደግሞ የነ ጆን ሙዘር ዘር ያለባቸው ሰዎች እንደሆኑ እንድንረዳ ያደርገናል። ጆን ሙዘር ምን ብሎ ነው የሚያስበው? መጽሐፍ ቅዱስ እኔ አሁን የሚሰማኝ ስሜት አለ፣ መንፈሴ የሚነግረኝ ነገር አለ እና መንፈሴ የሚነግረኝን ነገር ሲል ነው ትክክል ብሎ ነው የሚያስበው። ለምሳሌ መንፈሴ የኔ መንፈስ የጌታ እራት አትውሰድ ካለ አልወስድም ይላል እና ጀስት መጽሐፉ ምንድነው ብዕርና ወረቀት ብቻ ነው። ስለዚህ መንፈሴ የሆነ ነገር ሲል ነው መጽሐፉ ኦቶሪቲ የሚኖረው ብሎ ያስባሉ እና ፔንቴኮስታሎችም ከዚህ ጋር ተመሳሳይ ነገር ነው ያላቸው። ስለዚህ ኦቶሪቲው ያለው መጽሐፉ አይደለም፣ የነርሱ የተሰማቸው ነገር ነው። ስለዚህ አሁን ያሉትን ሁሉ እብደቶች የሚገታው መጽሐፍ ቅዱስ ብቻ ብለን በማለታችን እንደሆነ አስባለሁ። ከዚህ የተነሳ መጽሐፍ ቅዱስ ብቻ የሚለው አስፈላጊ ነው ማለት ነው። አራተኛ ደግሞ ክርስቲያን ራሽናሊስት የሚባሉ ደግሞ አሉ። እያንዳንዱ ነገር በአእምሮ የሚመዘን መሆን መቻል አለበት እና በአእምሮ የማይመዘን ነገር ከኛ አእምሮ በላይ የሆነ ነገር እሱ መጽሐፍ ቅዱስ አይደለም ብለው ነው የሚያስቡት። ለምሳሌ መጽሐፍ ቅዱስ ላይ ያሉት ታምራቶች መጽሐፍ ቅዱስ ላይ የሌሉ ናቸው ወይም ደግሞ መጽሐፍ ቅዱስ የሚለው ነው ብለው አያስቡም። ለምን? በአእምሯቸው የሚረዱት ነገር ስላልሆነ። ለምሳሌ ኢየሱስ ክርስቶስ ከድንግል መወለዱ፣ ትንሣኤ
ሌሎች መጽሐፍ ቅዱስ ላይ ያሉ ተአምራቶችንም ሪጀክት ያደርጓቸዋል። ስለዚህ እኛ በአእምሯችን መረዳት የምንችለው ብቻ ነው መጽሐፍ ቅዱስ ብለው የሚያስቡት። መጽሐፍ ቅዱስ እኛ በአእምሯችን የማንረዳው ነገር አይደለም ብለው ያስባሉ። ይሄ ከሆነ ደግሞ ምን እየሆኑ ነው? የተገዙ ያሉት ለራሳቸው አስተሳሰብ እንጂ ለመጽሐፍ ቅዱስ አይደለም። ማለትም የነሱ አእምሮ ልክ ነው ያለው ነገር ሁሉ ነው እውነት የሚሆነው ማለት ነው። ከዚህ የተነሳ መጽሐፍ ቅዱስ ብቻ የሚለው አስፈላጊ ይሆናል ማለት ነው። ቀጥሎ ሶላ ስክሪፕቹራ መቼ ተጀመረ የሚለውን ሶላ ስክሪፕቹራ የሚለው አስተምሮ መቼ ተጀመረ የሚለውን ለመመልከት እንሞክራለን። በጣም ብዙ ሰዎች ሶላ ስክሪፕቹራ የሚለው አስተምሮ የተጀመረው በነ ጆን ካልቪን በነ ማርቲን ሉተር እንደሆነ አድርገው ያስባሉ። ይሄ ስህተት ነው። እነ ጆን ካልቪን እነ ማርቲን ሉተር ትምህርቱን ይበልጥ አዳበሩት እንጂ ያልነበረ ነገር እንዳመጡ ማሰብ ተገቢ ነው ብዬ አላስብም። ለምሳሌ አትናቴዎስ በ367 ኤዲ የፋሲካ መጽሐፍ ላይ የጻፈውን ላንብብላችሁ። ቅዱስና በመንፈስ ቅዱስ መሪነት የተጻፉ መጽሐፍት እውነትን ለመስጠት በራሳቸው ብቁ ናቸው ይላል። ይሄ አትናቴዎስ ነው የሚለው። ስለዚህ ቅዱሳት መጽሐፍት በራሳቸው እውነትን ድነትን ለመስጠት ብቁና በቂ ናቸው ብሎ ያስባል። ቅዱስ ቄርሎስ ደግሞ ካቴኪቱካል ለመያዝ ያስቸግራል። በእነዚህ ጽሑፎቹ ላይ ስለ መጽሐፍ ቅዱስ እንደዚህ ይላል። ስለ መለኮታዊ እና ቅዱሳንን የእምነት ሚስጥራት ያለ ቅዱሳት መጽሐፍት ተራ መግለጫ እንኳን ማቅረብ የለበትም። ምንም አይነት መግለጫ ያለ ቅዱሳት መጽሐፍት መውጣት የለባቸውም ይልና በብልጠት ክርክር ወይንም በአሳማኝ ቃላት ልንዋዥቅ አይገባም። ይህንን ለምነግራችሁ ለእኔ እንኳን የምነግራችሁ ነገር ከቅዱሳት መጽሐፍት ማስረጃ እስካላገኛችሁብኝ ድረስ አትመኑኝ ይላል። እኔ የተናገርኩት ንግግር እንኳን ኦቶሪቲ የለውም፣ እኔን መቀበል ያለባችሁ ቃሉ የሚለውን እስካልኩ ድረስ ነው ብሎ ግልጽ በሆነ ሁኔታ ሶላ ስክሪፕቹራን ይናገራል። ከዛ በኋላ ደግሞ በ14ኛው መቶ ክፍለ ዘመን ማርቲኒየስ የሚባል ጣሊያናዊ ስኮላር አለ እና ጳጳሳቱ ከመጽሐፍ ቅዱስ የሚበልጥ ስልጣን የላቸውም ብሎ በኃይለኛው ሲቃወም ነበር። እነ ጆን ዊክሊፍ እነ ጆን ሁስን መመልከት እንችላለን። እነ ዊሊያም ቴንደልን መመልከት እንችላለን። መጽሐፍ ቅዱስ ብቻ የሚለውን አስተምሮ ከፍተኛው ባለስልጣን የሆነው መጽሐፍ ቅዱስ ነው። ከሱ ውጪ ያሉ ተቃራኒ የሆኑ ነገሮች ወይም ደግሞ ከመጽሐፍ ቅዱስ አስበልጠን የምንሰማቸው ኦቶሪቲ ያላቸው አካላት የሉም ብለው ሲናገሩ እንመለከታለን። በተለይም ደግሞ ሉተር ይሄንን በጣም በሚያብራራ መንገድ ክስ ላይ ቀርቦ የተናገረውን ንግግር ላንብብ። ሉተር እንደዚህ ይላል። ጳጳሱ እና ሸንጎ ብዙ ጊዜ ስለማላምናቸው ከራሳቸው ጋር ሲቃረኑ ስለሚገኙም እናም ስለማላምናቸው በቅዱሳት መጻሕፍትና ግልጽ በሆነ አመክንዮ እስካልተረታው ድረስ ሕሊናዬን መካድ አልችልም። ከሕሊናዬ በተቃራኒ መሄድ ደና ደግሞም ትክክል ስላልሆነ በቅዱሳት መጻሕፍት ተይዣለሁ። እናም ሕሊናዬ በእግዚአብሔር ቃል እስረኛ ነው። ጋድ ሄልፕ ሚ የሚል ሲል እንመለከታለን። ስለዚህ ጳጳሳቱ የሚሉት ሊቃውንት የሚሉት መጽሐፍ ቅዱስ የሚለውን እስካላሉ ድረስ አልቀበላቸውም የሚለውን በግልጽ ሁኔታ ይናገራል ማለት ነው። ስለዚህ መጽሐፍ ቅዱስ ብቻ የሚለው ትምህርት በነ ሉተርና በነ ካልቪን የጀመረ ሳይሆን ቀድሞ የነበረ ኋላ ላይ ደግሞ ያዳበሩት ነው ማለት ነው። ሶላ ስክሪፕቹራ ስንል ምን እያልን አይደለም የሚለውን አሁን እንመለከታለን። ይሄ በጣም ወሳኝ ነው። በጣም ብዙ ሰዎች ሶላ ስክሪፕቹራ ስንል ምን እያልን እንደሆነ ስለማይረዱ እያላልን ያልነውን ነገር ነው የሚቃወሙት እና ስለዚህ እነዛን ነገር ክሊር ማድረግ ጥሩ ነው ብዬ አስባለሁ። አንደኛ መጽሐፍ ቅዱስ ብቻ ስንል መጽሐፍ ቅዱስ የመፍታት መብት አለን፣ ሁሉም ሰው እንደፈለገ የመፍታት መብት አለው ማለት አይደለም። መጽሐፍ ቅዱስ ብቻ ስንል እኛ ሄርሜቲክስ እንዳለ እናውቃለን። አትሊስት ክሪዶች አሉ፣ ኮንፌሽኖች አሉን። ስለዚህ እምነታችን ልምምዳችንን መጽሐፍ ቅዱስን ለመረዳት የምንሄድበት ጥረት በእነዚህ በኩል እንደሆነ እናውቃለን። ሄርሜቲክስ አለን፣ ከዛ ደግሞ ኮንፌሽኖች አሉ፣ ከዛ ደግሞ ክሪዶች አሉ፣ ካውንስሎች አሉ። ስለዚህ ማንም ሰው መጽሐፍ ቅዱስን እንደፈለገ ይፍታ ማለታችን አይደለም። ሁለተኛ ደግሞ መጽሐፍ ቅዱስ ስለ ሁሉም ነገር ያወራል ማለታችን አይደለም። ለምሳሌ መጽሐፍ ቅዱስ ስለ ሮኬት ሳይንስ አያወራም፣ ስለ ኒውክሊየር፣ ስለ አቶሚክ ምናምን ሳይንስ አያወራም እንደዚህ አይነት ነገሮችን። ስለዚህ መጽሐፍ ቅዱስ ብቻ ስንል መጽሐፍ ቅዱስ ስለ ሁሉም ነገር ያወራል ማለታችን አይደለም።
የማያወራቸው ብዙ ነገሮች አሉ። ኢቭን ሰማይ ስንሄድ ራሱ የምንረዳቸው ብዙ ነገሮች አሉ። ስለዚህ ስለ እያንዳንዱ ነገር መጽሐፍ ቅዱስ ያወራል ማለታችን አይደለም። ሶስተኛ መጽሐፍ ቅዱስ ብቻ ስንል ምን እያልን አይደለም? መጽሐፍ ቅዱስ ብቻውን እያልን አይደለም። ወይም ሶላ ስክሪፕቹራ ስንል ሶሎ ስክሪፕቹራ እያልን አይደለም። ወይም ደግሞ ኑዳ ስክሪፕቹራ እያልን አይደለም። እኚህ ቴክኒካል ተርሞች ናቸው። በፕሮቴስታንቱ ዓለም ሶላ ስክሪፕቹራ፣ ኑዳ ስክሪፕቹራ እና ፕሪማ ስክሪፕቹራ የሚባል አለ። ኦልሞስት ፕሪማ ስክሪፕቹራ እና ሶላ ስክሪፕቹራ እኛ አሁን የምንቀበለው ተመሳሳይ ነው። ግን ብዙ ጊዜ የሚከሰሰው ፕሪማ ስክሪፕቹራ እንደ ሶላ ስክሪፕቹራ ግልጽ አይደለም ተብሎ ነው የሚከሰሰው። ፕሪማ ስክሪፕቹራ ፈርስት ባይብል ነው ስክሪፕቸር ነው የሚለው። ሶላ ስክሪፕቹራ ደግሞ ፋይናል ነው ስክሪፕቸር ፋይናል ኦቶሪቲ ያለው ነው ብለው ነው የሚሉት። እነዛ ደግሞ ፈርስት ኦቶሪቲ ያለው ነው ብለው ነው የሚሉት። ግን ሁለቱም የሚሉት ተመሳሳይ ነው፣ ግን ያ ግልጸኝነት ይጎለዋል ብለው ይላሉ። ፕሪማ ስክሪፕቹራን የሚከተሉት ሜቶዲስት፣ አንግሊካን ምናምን ናቸው። ኑዳ ስክሪፕቹራ ወይም ደግሞ ሶሎ ስክሪፕቹራ ግን ከነዚህ ከሁለቱ ለየት ይላል እና በጣም ነው የሚለየው። ኑዳ ማለት ባዶ ወይም ራቁቱን ማለት ነው። ሶሎ ማለት ነው። ስለዚህ መጽሐፍ ቅዱስ ብቻውን እያሉ ነው። የቀደሙ መጽሐፍ ቅዱስ ብቻ ነው። መጽሐፍ ቅዱስ ብቻውን ሶሎ ስክሪፕቹራ ትራዲሽን አያስፈልግም፣ ሎጂክ አያስፈልግም፣ ካውንስል ክሪድ ኮንፌሽኖች አያስፈልጉም ብሎ ማለት ነው። ጀስት ሚ ኤንድ ማይ ባይብል ብለው ነው የሚሉት። በቃ መጽሐፉን ትከፍታለህ በለውና ቤር ስክሪፕቸር ብለው ነው የሚሉት። እና ይህንን ኑዳ ስክሪፕቹራን የሚከተሉ ወይም ሶሎ ስክሪፕቹራን የሚከተሉት ለምሳሌ ሜኖናይቶች የነ ሜኖን ሲሞንስን ትምህርት የሚከተሉ፣ አናባፕቲስቶች ሶሎ ስክሪፕቹራን ነው የሚከተሉት። ጆቫ ዊትነስ፣ ኦንሊ ጂሰስ፣ እነዚህ ሶሎ ስክሪፕቸር ራዲካል ሪፎርምዶችን ጨምሮ ማለት ነው። እነዚህ መጽሐፍ ቅዱስ ብቻውን ነው ማለት ብቻ ሳይሆን ብቻውን ሌላ ምንም ነገር አያስፈልግም። ሪዝን አያስፈልግም፣ ክሪድ አያስፈልግም፣ ኮንፌሽን አያስፈልግም፣ ቸርች ፋዘርስ አያስፈልጉም። እኚህ ሁሉ ነገሮች አያስፈልጉም። ስለዚህ እኔና መጽሐፉ ብቻ እንገናኛለን በለው ከዛ የተሰማውን ይላል ማለት ነው። ስለዚህ እኛ ሶላ ስክሪፕቹራ ስንል ሶሎ ስክሪፕቹራ እያልን አይደለም ማለት ነው። ታዲያ መጽሐፍ ቅዱስ ብቻ ስንል ምን ማለታችን ነው? መጽሐፍ ቅዱስ ብቻ ስንል መጽሐፍ ቅዱስ ባለመሳሳት ለመዳን ማመን ያለብንን ሁሉና እግዚአብሔርን ለማክበር ማድረግ ያለብንን ሁሉ የሚገልጥልን የመንፈሳዊ እውነት ፍጹም እና እውነተኛ መለኪያ ነው ይላል። እደግመዋለሁ። መጽሐፍ ቅዱስ ባለመሳሳት ለመዳን ማመን ያለብንን ሁሉና እግዚአብሔርን ለማስከበር ወይም ለማክበር ማድረግ ያለብንን ሁሉ የሚገልጥልን የመንፈሳዊ እውነት ፍጹምና እውነተኛ መለኪያ ነው። ፍጹም የሆነ ከዛ እውነተኛ የሆነ ለመዳን የሚያስፈልገንን ነገር በሙሉ የሚሰጥ ኦፍ ኮርስ ደግሞ ከዳንን በኋላ እግዚአብሔርን ማስከበር አለብን እና እግዚአብሔርንም ለማስከበር የሚያስፈልጉትን ሁሉ መመሪያ የሚሰጠን ነው ማለት ነው። ስለዚህ ይህንን በጣም ግልጽ በሆነ ሁኔታ ለመረዳት ደግሞ በአምስት ነጥብ ለመከፋፈል እሞክራለሁኝ ማለት ነው። ስለዚህ መጽሐፍ ቅዱስ ብቻ ስንል ይሄን እያልን ነው ስንል ራሱ ምን ማለታችን ነው የሚለውን ማብራራት መቻል አለብን። አንደኛ መጽሐፍ ቅዱስ ብቻ ስንል ዘ ክላሪቲ ኦፍ ስክሪፕቸር እያልን ነው። ሁለተኛ ዘ ሰፊሸንሲ ኦፍ ስክሪፕቸር እያልን ነው። ዘ ኦቶሪቲ ኦፍ ስክሪፕቸር እያልን ነው። ዘ ነሴሲቲ ኦፍ ስክሪፕቸር እያልን ነው። ደግሞም ኢንፋለብል ነው እያልን ነው። መጽሐፍ ቅዱስ ግልጽ ነው፣ አስፈላጊ ነው፣ ባለስልጣን ነው፣ የማይሳሳት ነው እያልን ነው ማለት ነው። እነዚህን ስንል ራሱ ምን እያልን ነው የሚለውን ለመመልከት እንሞክር። መጽሐፍ ቅዱስ አስፈላጊ ነው ስንል ምን ማለታችን? ከሮም ካቶሊክ አንጻር ነገሮችን ብናይ ጥሩ ነው ብዬ አስባለሁ። የሮም ካቶሊክ ቤተክርስቲያን መጽሐፍ ቅዱስ ጠቃሚ ነው ብላ ብታስብም አስፈላጊ ነው ፍጹም አስፈላጊ ነው ብላ ደግሞ አታምንም። እንደውም የሮም ካቶሊክ ቤተክርስቲያን የሚሉት ለመጽሐፍ ቅዱስ ቤተክርስቲያን ታስፈልገዋለች ነው የሚሉት። ፕሮቴስታንቶቹ ግን ይህንን ገለበጡና ለቤተ ክርስቲያን መጽሐፍ ቅዱስ ያስፈልጋታል። ስለዚህ መጽሐፍ ቅዱስ ነሰሰሪ ነው ስንል አስፈላጊ ነው ስንል እያልን ያለ ነው ይሄንን ነው። ማለትም መጽሐፉ በራሱ ምንም ነው፣ ከዛ ቤተ ክርስቲያን ለመጽሐፉ አስፈላጊ ናት ብለው ነው እነሱ የሚያስቡት። እኛ ደግሞ በተቃራኒው ቤተ ክርስቲያን አለች፣ ለሷ ደግሞ አስፈላጊ እንዲሆን ነው መጽሐፉ የተሰጠው የሚለውን እናምናለን ማለት። ስለዚህ መጽሐፍ ቅዱስ አስፈላጊ ነው ስንል ይሄንን እያልን ነው። ኋላ ላይ በደንብ እያብራራን እንሄዳለን። ሌላኛው መጽሐፍ ቅዱስ ፍጹም ባለስልጣን ነው ስንል ምን እያልን ነው የሚለውን እንመልከት። ካቶሊክም ፕሮቴስታንትም መጽሐፍ ቅዱስ ስልጣን እንዳለው ያምናሉ።
ታዲያ መጽሐፍ ቅዱስ ሁለቱም ስልጣን ያለው ነገር ነው ብሎ የሚያምኑ ከሆነ እኛ መጽሐፍ ቅዱስ ባለስልጣን ነው ስንልና እነሱ ባለስልጣን ነው ሲሉ አንድ ያልሆነው ለምንድን ነው የሚለውን መጠየቅ መቻል አለብን። እነሱ መጽሐፍ ቅዱስ ስልጣን አለው ብሎ ሲሉ መጽሐፍ ቅዱስ ከቤተ ክርስቲያን የተገኘ ስለሆነ በራሱ ስልጣን የለውም፣ ስልጣኑን የሚያገኘው ቤተ ክርስቲያን ከምትሰጠው ትርጉም አንጻር ነው ብሎ ነው የሚሞግቱት። ስለዚህ በራሱ ኦቶሪቲ የለውም፣ ኦቶሪቲ ያለው ቤተ ክርስቲያን የምትሰጠው ኢንተርፕሪቴሽን ነው። ስለዚህ ስልጣኑን የሚያገኘው ከቤተ ክርስቲያን እንጂ ካለው ከራሱ ኃይል ነው ብለው አያምኑም። እኛ ደግሞ በተቃራኒው ኖ መጽሐፍ ቅዱስ የተገኘው ከቤተ ክርስቲያን አይደለም ከራሱ ከእግዚአብሔር ነው። ስለዚህ ስልጣኑም የሚመነጨው ከራሱ ከእግዚአብሔር ነው። ስለዚህ ቤተ ክርስቲያን ኢንተርፕሪት ባታደርገውም ወይም ደግሞ ቤተ ክርስቲያን የምታደርገው ኢንተርፕሪቴሽን ላይ ተመስርተን ሳይሆን ለዛ ኢንተርፕሪቴሽን የምንገዛው መጽሐፉ ከራሱ ከእግዚአብሔር ስልጣንን ያገኘ ስለሆነ መጽሐፉ ከሚለው ተመስርተን ለዛ ስልጣን እንገዛለን። ስለዚህ መጽሐፉ በራሱ ኦቶሪቲ አለው። ለምን? መጽሐፉ የተገኘው ከራሱ ከእግዚአብሔር ስለሆነ እንጂ ከቤተ ክርስቲያን ነው ብለን አናስብም። ቤተ ክርስቲያን ራሱ የተገኘችው ከቃሉ እንደሆነ እኛ ስለምናምን ማለት ነው። አንደኛ ዮሐንስ መልእክት ምዕራፍ 5 ቁጥር 9 ላይ የሰውን ምስክርነት ከተቀበልን የእግዚአብሔርን ምስክርነት ከዛ ይልቃል ይላል። ምን ያህል ኦቶሪቲ እንዳለው ይነግረናል። የሰው ኦቶሪቲ ካለው ምን ያህል ደግሞ የእግዚአብሔር የላቀ ነው ይለናል። ገላትያ መጽሐፍ ምዕራፍ 1 ቁጥር 8 ነገር ግን እኛም ብንሆን ወይም የሰማይ መላእክት ከሰበክንላችሁ ወንጌል የተለየ ወንጌል ቢሰብክላችሁ እርሱ ለዘላለም የተረገመ ይሁን። ቀድሞም ብለን እንዳልነው አሁንም ደግሜ እላለሁ ማንም ከተቀበላችሁት ሌላ የተለየ ወንጌል ቢሰብክላችሁ እርሱ ለዘላለም የተረገመ ይሁን። ኦቶሪቲ አለው። ለዚህ ወንጌል የማይገዛ ቀጥሎ የሚመጣበት ጀጅመንት አለው ይላል። ስለዚህ ኦቶሪቴቲቭ ነው የሚለውን በደንብ መረዳት እንችላለን። ሌላኛው መጽሐፍ ቅዱስ ብቻ በቂ ነው ስንል ምን እያለን ነው? ባጭሩ ለደህንነትና እግዚአብሔርን ለመምሰል ለክርስቲያናዊ ሕይወት መጽሐፍ ቅዱስ የሚያስፈልገውን ነገር በሙሉ በቂ በሆነ መንገድ ሰጥቶናል እያለን ነው። ስለዚህ መጽሐፍ ቅዱስ በቂ ነው ስንል ይሄንን እያለን ነው። ኋላ ላይ እናብራራለን። ሌላኛው ደግሞ መጽሐፍ ቅዱስ ግልጽ ነው የሚለውን እንመለከታለን ማለት ነው። the clarity of scriptureን እንመለከታለን። የሮም ካቶሊክ ቤተክርስቲያን መጽሐፍ ቅዱስ ግልጽ አይደለም በራሱ ብላ ታስባለች እና ያንን ግልጸኝነት ደግሞ ለማግኘት ሌላ ኢንፋሊብል የሆነ መጽሐፉን ሊያብራራ የሚችል አካል ያስፈልገዋል። ያቺም ደግሞ የሮም ካቶሊክ ቤተክርስቲያን ናት ብለው ያምናሉ ማለት ነው። ስለዚህ መጽሐፉ በራሱ ክሊር አይደለም። ለምን? ከቤተ ክርስቲያን የተገኘ ስለሆነ ቤተ ክርስቲያን ኢንተርፕሪቴሽን ልትሰጠው ይገባል። ስለዚህ ግልጽነቱን መጽሐፍ ቅዱስ የሚያገኘው ቤተ ክርስቲያን ከምትሰጠው ማብራሪያ የተነሳ ነው እና ሌማን የሆነ ሰው ይሄንን መጽሐፍ መረዳት አይችልም። መረዳት የሚችሉት ሊቃውንቶች፣ ጳጳሳት ነው ብለው ያስባሉ። ግን ደግሞ እኛ ፕሮቴስታንት በተለይም ደግሞ የሉተርን እዚህ ጋር ብትጠቀም ጥሩ ነው ብዬ አስባለሁ። ሉተር ከኤራስመስ ጋር ባደረገው ዲቤት ኦን ዘ ፍሪደም ኦፍ ዘ ዊል እና ኦን ዘ ቦንዴጅ ኦፍ ዘ ዊል የሚለው መጽሐፉ ላይ ዘ ክላሪቲ ኦፍ ስክሪፕቸርን ያብራራበት መንገድ አሪፍ ነው ብዬ አስባለሁ። እሱም በትክክል ብንረዳ ጥሩ ነው ብዬ አስባለሁ። ዘ ክላሪቲ ኦፍ ስክሪፕቸርን በሁለት መንገድ ነው ሉተር የሚረዳው። ኤክስተርናል ክላሪቲ እና ኢንተርናል ክላሪቲ ብሎ ያስቀምጣል። ኤክስተርናል ክላሪቲ ሲል ሉተር እያለ ያለው መጽሐፍ ቅዱስ በመላእክት ቋንቋ ወይም እኛ በማናውቀው በሌላ ቋንቋ አይደለም የተጻፈው፣ በሰው ቋንቋ ነው የተጻፈው። በዘመኑ በነበረው የአጻጻፍ ስታይል የግጥም ከሆነ የግጥም፣ የቅኔ ከሆነ የቅኔ፣ ደብዳቤ በሚጻፍበት በዛው መንገድ በመጻፉ በኤክስተርናል ክላሪቲ መጽሐፍ ቅዱስ ማንኛውም ሰው ሊረዳው ይችላል እያለ the clarity of scripture ስንል አንደኛው ያልን ያለ ነው በዚህ ሳይር ነው። ሁለተኛው ደግሞ ኢንተርናል ክላሪቲ ነው። ይሄ ኢንተርናል ክላሪቲ ደግሞ ከመንፈስ ቅዱስ ጋር ነው ሉተር የሚያያይዘው። ምን ማለት ነው? መጽሐፍ ቅዱስ ምንም እንኳን በሰዎች ቋንቋ ቢጻፍም ምንም እንኳን ማንም ሰው ሌሎች ጽሑፎችን አንብቦ እንደሚረዳው ቢረዳውም ግን ደግሞ የእግዚአብሔር የሆነውን እውነት እግዚአብሔር በዚህ ውስጥ ሊያስተላልፍ የፈለገውን እውነት ለመረዳት መንፈስ ቅዱስ ያስፈልገዋል። በመንፈስ ቅዱስ እገዛ ነው ይሄ መጽሐፍ ግልጽ የሚሆንለት ብሎ ደግሞ ይለናል ማለት ነው። ስለዚህ መጽሐፍ ቅዱስ ክሊር ነው ሲል በእነዚህ በሁለቱ መንገድ ነው እያለ ያለው ማለት ነው። ለምንድን ነው መንፈስ ቅዱስ እዚህ ጋር መግባት ያስፈልገው? ፍጥረታዊ የሆነ ሰው የእግዚአብሔርን ነገር መረዳት ስለማይችል በተለይም ደግሞ ቶታሊ ዲፕሬቭድ ነን ብለን ስለምናምን የእግዚአብሔርን እውነት እያየን ማየት አንችልም፣ እየሰማን መስማት አንችልም። ስለዚህ ያንን የእግዚአብሔርን እውነት ለመረዳት መንፈስ ቅዱስ ያስፈልገናል ማለት ነው። ታዲያ እንደዚህ ከሆነ ልዩነቱ ምንድነው? the clarity of scripture እኛ ስንልና የሮም ካቶሊኮች ሲሉ የሚለውን ለመረዳት የሮም ካቶሊክ ቤተክርስቲያን ይሄን ግልጸኝነት የሚያገኙት ሁሉም አማኞች አይደሉም።
መጽሐፉን የሚያስተምሩ ሊቃውንታት ጳጳሳት ብለው ነው የሚያስቡት። ስለዚህ መንፈስ ቅዱስ በሁሉም አማኝ ውስጥ ካለ ሁሉም አማኝ በመንፈስ ቅዱስ አማካኝነት የተጻፈውን መጽሐፍ መረዳት ይችላል። ምክንያቱም ያንን መጽሐፍ እንዲጻፍ ያደረገው ራሱ መንፈስ ቅዱስ ነው። ደግሞም ያው ራሱ መንፈስ ደግሞ በእኛ ውስጥ አለ። ከዚህ የተነሳ ያለ ልዩነት ለሁላችንም ተግቶ ለሚያጠና ለየትኛውም ሰው መጽሐፉ መረዳት እንዲችል መንፈስ ቅዱስ ያግዘዋል ማለት ነው። ስለዚህ መጽሐፍ ቅዱስ ክሊር ነው ስንል በእነዚህ መንገድ ነው ማለት ነው። መጽሐፍ ቅዱስ ክሊር ነው ስንል ሁሉም ነገር ግልጽ ነው እያልን አይደለም። ውስብስብ የሆኑ ነገሮችም ማለት ለምሳሌ ጴጥሮስ ላይ የጳውሎስን አንዳንድ መልእክቶችን ለመረዳት አዳጋች ነው ምናምን ሲል እንመለከታለን። ታዲያ መጽሐፍ ቅዱስ ግልጽ ነው ስንል ምን እያልን ነው ካልን አስቀድሞ ከገለጽነው አንፃር ለድነት ለመዳን የሚያስፈልገው እውቀት እሱ ብቻ ሳይሆን ከዳንን በኋላ እግዚአብሔርን ለማስከበር የምናደርገው መመሪያ በሙሉ በመጽሐፍ ቅዱስ ውስጥ ግልጽ በሆነ ሁኔታ ተጽፏል ማለት ነው። እዚህ ጋር ተያይዞ ምናልባትም ትሪኒቲን እኮ ላንረዳ እንችላለን። ነገረ ድነት ላይ እኮ የማይገባቸው ሰዎች አሉ ምናምን ልንል እንችላለን። ትሪኒቲን እኛ እንዴት እንደተወሳሰበብን ያልገባኝ አንድ እግዚአብሔር እንዳለ መጽሐፍ ቅዱስ ይነግረናል። ሶስት አካላት እንዳሉ ይነግረናል። አብ፣ ወልድ፣ መንፈስ ቅዱስ እንዳለ ይነግረናል። ከዛ አንድ እግዚአብሔር ነው። አብ አምላክ ተብሎ ተጠርቷል። ወልድ አምላክ ተብሎ ተጠርቷል። መንፈስ ቅዱስ አምላክ ተብሎ ተጠርቷል። ይህን መጽሐፍ ቅዱስ ለሚያነብ ለማንኛውም ሰው ግልጽ ነው። ስለዚህ እንዲህ አይነት ጥያቄዎችን የሆነ የቴዎሎጂካል ቴክኒካል ተርም እያመጣን እነዛን እስካላለ ድረስ ትሪኒቲን አልተረዳም ልንል አንችልም ማለት ነው። ስለዚህ መጽሐፍ ቅዱስ ግልጽ ነው ሲባል በእነዚህ መንገድ ነው ማለት ነው። ሌላኛው ደግሞ መጽሐፍ ቅዱስ ኢንፋለብል ነው ስንል ምን ማለታችን ነው የሚለውን እንመለከታለን። መጽሐፍ ቅዱስ ኢነረንት ነው ስንልና መጽሐፍ ቅዱስ ኢንፋለብል ነው ስንል በተወሰነ መጠን ልዩነት አለ። ብዙም ልዩነት የለውም። መጽሐፍ ቅዱስ ኢነረንት ነው ስንል መጽሐፍ ቅዱስ አልተሳሳተም እያለ ነው። መጽሐፍ ቅዱስ ደግሞ ኢንፋለብል ነው ስንል ደግሞ መጽሐፍ ቅዱስ ሊሳሳት አይችልም እያለ ነው። ከኔቸሩ ከባህሪው ማለት ነው። እዚህ ጋር የአርስቶትልን ፍልስፍና ብንከተል ጥሩ ነው ብዬ አስባለሁ። ይህንን ለመረዳት ያገዘናል ብዬ አስባለሁ። አርስቶትል ነገሮችን በሁለት ይከፍላቸዋል። ለምሳሌ ፖቴንሻሊቲ የሚለው አለ። ከዛ ደግሞ አክቹዋሊቲ የሚላቸው ነገሮች አሉ። ፖቴንሻሊቲ የሚላቸው አንድን ነገር የማድረግ እምቅ ኃይል በራሱ መኖርን የሚያይ ሲሆን አክቹዋሊቲ ደግሞ የሚለው ያ እምቅ ኃይል ወደ መሆን ወደ መደረግ ሲመጣ ነው። ለምሳሌ ሴት ዶሮ እንቁላል የመጣል ፖቴንሻል ሊኖራት ይችላል። እስክትጥል ድረስ ግን አክቹዋል አይደለም ወይም አክቹዋሊቲን አያሳይም። ስለዚህ ሴት ዶሮ እንቁላል የመጣል ፖቴንሻል አላት። እንቁላል ስጥል ደግሞ አክቹዋል ይሆናል ማለት ነው። መጽሐፍ ቅዱስ ኢንፋለብል ነው ስንል አልተሳሳተም አይደለም እያልን ያለ ነው። ሊሳሳት የሚችልም ፖቴንሻል እምቅ ኃይል በውስጡ የለውም፣ ወይም ደግሞ ሊሳሳት የማይችል እምቅ ኃይል በውስጡ አለ እያለን ነው። ስለዚህ መጽሐፍ ቅዱስ አልተሳሳተም ብቻ ሳይሆን መሳሳትም አይችልም እያለን ነው። ለምን? መጽሐፉ ከራሱ ከእግዚአብሔር የተገኘ ስለሆነ፣ እግዚአብሔር የማይሳሳት ስለሆነ ከሱ የሚገኝ ነገር በሙሉ ሊሳሳት ስለማይችል ማለት ነው። ስለዚህ መጽሐፍ ቅዱስ አልተሳሳተም ብቻ ሳይሆን ሊሳሳትም አይችልም እያለ ነው። ግን ይሄንን ስንል ሌላ አንድ የሚያስነሳ ጥያቄ አለ። ያ ምንድነው? እንደኛ አሁን እጃችን ላይ ያሉ ቅጂዎች እኮ በጣም ብዙ ልዩነቶች አሉ። የቃላት ልዩነቶች አሉ። አንዳንድ የአረፍተ ነገር ልዩነቶች አሉ። ታዲያ እነዚህ ሁሉ ልዩነቶች እያሉ እንዴት መጽሐፍ ቅዱስ አልተሳሳተም ልትሉ ትችላላችሁ ተብሎ እንጠየቃለን። መጽሐፍ ቅዱስ ሊሳሳት አይችልም ስንል ማኑስክሪፕቶችን እያለን አይደለም። እጃችን ላይ ያለውን አማርኛ ትራንስሌሽን እንግሊዘኛ ምናምን ማለታችን አይደለም። ኦሪጂናል ቅጂውን ነው። ማለትም ጳውሎስ ለተሰሎንቄ ሰዎች ሲጽፍ የጻፈውን ያንን ደብዳቤ ነው እያለን ያለው። ለቆላሲስ ሰዎች ሲጽፍ የጻፈው ያኛው ደብዳቤ ኢንፋለብል አይደለም እያለን ነው። ስለዚህ መጽሐፍ ቅዱስ ኢንፋለብል ነው ስንል ያንን ነው የምንለው። ይሄን ስንል ግን ደግሞ ተመልሶ ሌላ ጥያቄ ይመጣል። ታዲያ እንደዛ ከሆነ እኛ እጃችን ላይ ያለው ፋለብል ከሆነ ልንተማመንበት ይገባል ወይ ብለው ይጠይቃሉ። ለዚህ መልሱ ቀላል ነው። ቴክስቹዋል ክሪቲሲዝም የሰሩ ሰዎችን ጽሁፎቻቸው ማየት ነው። በተለይም ጎርደን ፊ መጽሐፍ ቅዱስ ላይ ያሉ የቅጂ የትርጉም ልዩነቶች ቢበዛ 2 ከዛም ካለፈ ደግሞ 3 ነው ብሎ ነው የሚያስበው። እነዚህም ደግሞ የቃላት ልዩነት ናቸው። እነዚህ የቃላት ልዩነቶች ደግሞ አስተምሮን በተመለከተ ምንም አይነት ልዩነት አይፈጥሩም ብሎ ይላል። ስለዚህ እግዚአብሔር እጃችን ላይ ያለውንም የትርጉም ልዩነት የቅጂ ልዩነቶች ያመጡት የትርጉም ለውጥ ጠብቋቸዋል ማለት እንችላለን። ስለዚህ 2 እና 3% አይሆኑም። እነሱም ደግሞ የሚያመጡት ምንም አስተምሯዊ ለውጥ የሉም። ስለዚህ ልንተማመንበት ይገባል ማለት ነው። ስለዚህ መጽሐፍ ቅዱስ ኢንፋለብል ነው ስንል በዚህ መንገድ መረዳት
አለብን ብዬ አስባለሁ። አሁን መጽሐፍ ቅዱስ ብቻ የሚለውን ትምህርት ከመጽሐፍ ቅዱስ ውስጥ እናገኛለን ወይ የሚለውን ለመመልከት እንሞክራለን። በእርግጥ ያው እስካሁን የመጽሐፍ ቅዱስ ቴክስቶችን እያየን የመጣ ነው። ግን አሁን ደግሞ አንድ የመጽሐፍ ቅዱስ ክፍል ላይ መሰረት አድርገን መጽሐፍ ቅዱስ ራሱ ስለ መጽሐፍ ቅዱስ ብቻ ያስተምራል ወይ የሚለውን ለመመልከት እንሞክራለን። ይሄን ስል ግን አስቀድሜ መጽሐፍ ቅዱስ ብቻ የሚል ቃል መጽሐፍ ቅዱስ ውስጥ አናገኝም። ልክ ሥላሴ የሚለው ቃል መጽሐፍ ቅዱስ ውስጥ እንደሌለ መጽሐፍ ቅዱስ ብቻ የሚለው ቃል መጽሐፍ ቅዱስ ውስጥ የለም። ነገር ግን መጽሐፍ ቅዱስ ብቻ ስንል ምን ማለታችን የሚለውን ቅድም በዝርዝር አይተናል። እነዛ ዝርዝር ነገሮች መጽሐፍ ቅዱስ ውስጥ አሉ ወይ ነው ጥያቄያችን። ስለዚህ አሁን ሰው መቃወም ያለበት መጽሐፍ ቅዱስ ብቻ የሚለውን ስንል ምን ማለታችን የሚለውን ትርጉም አስቀምጠናል። ያንን ትርጉም መጽሐፍ ቅዱስ እያለ ከሆነ መጽሐፍ ቅዱስ ብቻ የሚለውን መጽሐፍ ቅዱስ ይላል ማለት እንችላለን። ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 15 ከሕፃንነት ጀምሮ በክርስቶስ ኢየሱስ በማመን መዳን የሚገኝበትን ጥበብ ሊሰጡ የሚችሉትን ቅዱሳት መጻሕፍትን አውቃል። ቅዱሳት መጻሕፍት ሁሉ የእግዚአብሔር መንፈስ ያለባቸው ናቸው፣ ለማስተማር፣ ለመገሰጽ፣ ለማቅናት፣ በጽድቅ መንገድ ለመምከር ይጠቅማሉ። ይህም የእግዚአብሔር ሰው ለመልካም ስራ ሁሉ ብቁ ሆኖ እንዲገኝ ነው ይላል። ከዚህ ስር ሶስት ነገር ስለ መጽሐፍ ቅዱስ ብቻ መመልከት እንችላለን ብዬ አስባለሁ። ከዛ አስቀድሞ ግን ይሄ የሁለተኛ ጢሞቴዎስን ኮንቴክስት በጣም መረዳት አሪፍ ነው ብዬ አስባለሁ። ጳውሎስ ለሞት የተቃረበ ባለበት ጊዜ ነው ይሄንን የጻፈ ያለው። እንደ መጠጥ ቁርባን ደም ለማፍሰስ ተቃርብ ያለው ሲል እንመለከታለን። ይሄንን ጳውሎስ ከጢሞቴዎስ ሊለይ እንደሆነ ስለገባው በዘመን መጨረሻ ሊሆኑ የሚችሉ ነገሮችን ይነግረዋል። ከዛ ከነዚህ ከዘመን መጨረሻዎች መራቅ እንዳለበትም ይነግረዋል። ግን ደግሞ ከዘመን መጨረሻ ከሚነሱ የስተት ህይወትና ትምህርቶች መራቅ ያለበት ትምህርቴን፣ አካሄዴን፣ ሁሉ ነገርን አውቀሃል፣ በእነዚህ ላይ መሰረት በማድረግ ያሉትን የስተት ትምህርቶችና የዘመን መጨረሻ ለይተ ልትጠነቀቅ ይገባል ይለውና ከዛ እኔ ካንተ ብለይም እያለው ነው። ቀጥሎ እኔ ካንተ ጋር ባልኖርም ከእናትህ ኤውንቄ ከአያት ሎይድ ቀያይሬ ኮና አላወኩኝም አያቱና እናቱን ከኤውንቄና ከሎይድ ለይቼ ወደ እኔ አምጥቼ እኔም ደግሞ ካንተ እየተለየው ቢሆንም ብቻህን ብትሆንም ግን ደግሞ እጅ ላይ ያዝከው መጽሐፍ ደግሞ ላንተ መሪ መሆን ይችላሉ እያለ። ስለዚህ በዚህ ክፍል ውስጥ በዋናነት ሶስት ነገር እንመለከታለን። አንደኛ the clarity of scripture እንመለከታለን። አሁን እኔ ካንተ ብለይ እንደኔ ሆኖ አንተን ሊመራ የሚችል ቅዱሳት መጻሕፍት በእጆችህ አሉ ይላል። እኔ ባልኖርም ሌሎች አስተማሪዎችም ባይኖሩ ቅዱሳት መጻሕፍት በእጅህ አሉ። እነዛን በማንበብ እነዛን በመረዳት ከዘመን መጨረሻ አደገኛ ከሆኑ ትምህርቶችና ፕራክቲሶች ማምለጥ ትችላለህ። ስለዚህ ሌላ ተርጓሚ ሳያስፈልገው እጅ ላይ ያለው መጽሐፍ ቅዱስ በራሱ እንድትረዳው ምክንያት ይሆናል ይላል። ባይዜ the clarity of scriptureን ስናነሳ አንድ ማንሳት ያለብን የተወሳሰበ ነገር አለ። ምን እያለን እንደሆነ በደንብ ማስተዋል መቻል አለብን። ለምሳሌ ለኤፌሶን ሰዎች ጳውሎስ ደብዳቤ ሲሰጥ ጳውሎስ ያንን ደብዳቤ አይረዱትም ብሎ እየጻፈ ይመስላችኋል? ለቆሮንቶስ ሰዎች ያንን ደብዳቤ ሲጽፍ አይረዱትም እያለ እየጻፈ ይመስላችኋል? ኖ፣ እንደሚረዱት ስለሚያውቅ ነው የሚሰጠው። እሱ መጽሐፍ ነው እኮ እኛ ጋር ያለው። ስለዚህ ልክ የቆሮንቶስ ሰዎች መጽሐፉን አንብበው ሊረዱ እንደሚችሉ አስበው ከሰጣቸውና የሚረዱ ከሆነ ያው መጽሐፍ ደግሞ እኛ አማኞች ጋር ካለ ቆሮንቶስ ሰዎች በሚረዱበት በዛው መንገድ እኛው እንረዳለን ማለት ነው። ስለዚህ the clarity of scripture የተወሳሰበ ነገር አይደለም ማለት ነው። ግልጽ ነው። ደብዳቤው ያላቸው ሰዎች ቤተክርስቲያኖች ይረዱታል ማለት ነው። ስለዚህ እኔ ካንተ ጋር ባልሆንም ግን ደግሞ እንደኔ ሆኖ ሊመራ የሚችል ቅዱሳት መጻሕፍት በእጆች አሉ፣ እነሱን በማንበብ እውነትና ስህተትን መረዳት ትችላለህ ይለዋል። ሶስተኛው ደግሞ ኢንፋሊብል መሆኑን ከዚህ ክፍል መረዳት እንችላለን። ምክንያቱም ጋድ ብሪዝድ ናቸው ስለሚል እስትንፋሰ እግዚአብሔር የሆኑ ስለሚል ማለት ነው። እስትንፋሰ እግዚአብሔር የሚለው በጣም ጠቃሚ ነው ብዬ አስባለሁ። ምክንያቱም እግዚአብሔር ሊሳሳት አይችልም ብለን ከተነሳን ከእግዚአብሔር የሚወጣ ነገር በሙሉ ሊሳሳት አይችልም እያለ ነው። እግዚአብሔር በማንነቱ በእቅዱ በዓላማው ብቻ ሳይሆን የማይሳሳተው በድርጊቶቹ ሁሉ አይሳሳትም ብለን ነው ምናምን። ስለዚህ እግዚአብሔር በሚያደርገው ነገርና በዓላማው የማይሳሳት ከሆነ የእግዚአብሔር ድርጊት ነው ይሄ፣ ወይም ደግሞ እግዚአብሔር ለሰው ልጆች የሰጠው መጽሐፍ ነው። ስለዚህ ኢንፋሊብል ነው ማለት ነው። መጽሐፍ ቅዱስ ሊሳሳት አይችልም የሚለውን እንመለከታለን። ሶስተኛው ደግሞ the sufficiency of scriptureን መመልከት እንችላለን። ይሄ እንዲህ በሚለው ቃል መመልከት እንችላለን። የእግዚአብሔር ሰው ለመልካም ስራ ሁሉ ብቁ ሆኖ እንዲገኝ በሚለው መመልከት እንችላለን።
እዚህ ጋር ብቁ የምትለዋ ቃል በጣም ወሳኝ ናት። ብቁ የምትለዋን ቃል የሮም ካቶሊክ ቤተክርስቲያን የምትተረጉመው ትርጉምና እኛ የምንተረጉመው ትርጉም የተለያየ ነው። የሮም ካቶሊክ ቤተክርስቲያን በተሳሳተ መንገድ ነው ይሄንን ኢንተርፕሪት የምታደርገው። ብቁ የሚለውን ቃል ከሌሎች ፓራላል ቴክስቶች ጋር በማገናኘት ሙሉ ያደርጋል የእግዚአብሔር ቃል ማለትም የሆነ ስቴፕ የሆኑ ትራዲሽኖች ምናምን ሄዱና የእግዚአብሔር ቃል ደግሞ ሙሉ ያደርጋል፣ ሰዎችን ለመልካም ስራ፣ ለድነት፣ ለሚያስፈልጉ ነገሮች ሙሉ ያደርጋል የሚለውን ለማስረዳት ትጠቀማለች። ይህንንም ደግሞ ፓራላል አድርጋ የምትጠቀማቸውን ቴክስቶች ካየን ኮምፕሊት የሚለውን ቴሌዎስ ከሚለው የግሪክ ቃል ጋር ነው የሚያያይዙት። ግን ደግሞ ይሄ እዚህ ጋር ያለው የግሪክ ቃል እነሱ ካያያዙት ከሌላ የግሪክ ቃል ጋር የሚገናኝ አይደለም። አርቲዮስ የሚል የግሪክ ቃል ነው። አርቲዮስ የሚለው የግሪክ ቃል መጽሐፍ ቅዱስ ላይ እዚህ ጋር ብቻ ነው የተጠቀሰው እና ደግሞ ትርጉሙም አንድን ታስክ ለመወጣት ብቁ የሚያደርግ ማለት ነው። ለምሳሌ ይሄንን በተመለከተ ሁሉም ማለት በሚቻል ደረጃ አሁን ባልኩት መንገድ ነው የሚተረጉሙት። BDAG የሚለው እንዲህ ብሎ ነው አርቶስ የሚለውን ቃል የሚተረጉሙ being well fitted from some function complete capable able to meet all demands ብሎ ይተረጉሟል። የኒው ቴስተመንት ግሪክ ስኮላር የሆነው ደግሞ ዊሊያም ሙንስ አርቲዮስ የሚለውን የግሪክ ቃል እንዲህ ብሎ ይተረጉሟል። ካፔብል ኦር ኳሊፋይድን የሚያመለክት ነው ብሎ ይላል። ጎርደን ፊ እንደሚለው ከሆነ ደግሞ ይሄኛው ኳሊፊኬሽን ፎር ታስክ ኦፍ ዶይንግ ጉድ ወርክስ ብሎ ነው የሚተረጉሙ። ቴዎሎጂካል ዲክሽነሪ ኦፍ ኒው ቴስተመንት የሚለው ደግሞ ይሄንንም ይተረጉማል። እንዲህ ብሎ አርቲዮስ የሚለውን የግሪክ ቃል ኢኮዝ ዛት አርትሮስ የሚለውን ቃል ኢንቮልቭስ ቢንግ suitable fitting ከዛ adopted to its purpose ከዛ ይልና so it's more about sufficiency for a purpose than abstract wholenesses ብሎ ይተረጉማል። ስለዚህ የሚተረጉሙት እንዳለ ሁሉንም ካየን ፊት ብቁ ለማድረግ አንድን ታስክ ለመወጣት ብቁ ያደርጋል የሚለውን የሚያሳዩት። ስለዚህ መጽሐፍ ቅዱስ ሰፊሸንት ነው የሚለውን መረዳት እንድንችል ያገዘናል። ለምንድን ነው ይሄንን የምንለው? መጽሐፍ ቅዱስ ለመዳን ለጽድቅ መንገድ በጽድቅ መንገድ ለመምራት ልብን ለማቅናት ይጠቅማል ወይም ደግሞ ሰዎችን ብቁ ያደርጋል። እንደውም ጎን ለጎን የሚለው ቃል ለመልካም ስራ ሁሉ ለሁሉም መልካም ስራዎች ሁሉ መጽሐፍ ቅዱስ ሰዎችን ብቁ ማድረግ ይችላል እያለ ሌሎች ነገሮች ሳይጨመሩ ይሄ መጽሐፍ ቅዱስ በራሱ ሰዎችን ለዚህኛው ህይወት ብቁ ያደርጋል። ስለዚህ the sufficiency of scriptureን መረዳት እንችላለን ማለት ነው። ስለዚህ መጽሐፍ ቅዱስ ለድነት እና ለፕራክቲስ የሚሆነውን ነገር በቂ በሆነ ሁኔታ ይዟል። ደግሞ ሰዎችንም ለሚፈለገው ዓላማ ብቁ ያደርጋል የሚለውን መመልከት እንችላለን ማለት ነው። በስተመጨረሻ መጽሐፍ ቅዱስ ብቻ የሚለው ትምህርት ላይ የሚነሱ ጥያቄዎችን ለማንሳትና ለመመለስ እሞክራለሁ። መጽሐፍ ቅዱስ ብቻ ስንል አንዱ የሚያነሱት ጥያቄ መጽሐፍ ቅዱስ ራሱ የእግዚአብሔር ቃል መሆኑን በምን አወክ ብለው ይጠይቃሉ። ብዙ ጊዜ በቤተ ክርስቲያን ብንል ብዙ ሰዎች ችግር የሚፈጠር ስለሚመስላቸው ይጨነቃሉ። በእርግጥ መጽሐፍ ቅዱስ ራሱን በራሱ የሚገልጥ ነው ወይም ደግሞ ስለራሱ ምስክርነት የሚሰጥ ነው። ቤተ ክርስቲያንም ይህንን ምስክርነት ለይታ አወቀችው እንጂ የእግዚአብሔር ቃል ያልሆነውን የእግዚአብሔር ቃል ነው ብላ አልፈበረከችም። ስለዚህ መጽሐፍ ቅዱስ መሆኑን በምን አወቅን የሚለውን በቤተ ክርስቲያን ብንል ችግር የማይኖረው ለምንድን ነው? በቤተ ክርስቲያን አውቀናል ማለት ቤተ ክርስቲያን ኢንፋሊብል አይደለችም ማለት አይደለም። ቅዱሳት መጻሕፍት መሆናቸውን በቤተ ክርስቲያን አማካኝነት አውቀናል ማለት ቤተ ክርስቲያን ኢንፋሊብል ነች ማለት አይደለም ማለት ነው። ቤተ ክርስቲያን ፋሊብል እንደሆነች የአዲስ ኪዳን መጻሕፍቶች በስፋት ይነግሩናል። ለምሳሌ ቆሮንቶስ ቤተ ክርስቲያን ችግር ነበረባት አይደል? ከዛ ዮሐንስ ራእይ ላይ ሰባቱ ቤተ ክርስቲያናትን በተመለከተ ችግር እናይባቸዋለን። ስለዚህ ቤተ ክርስቲያን ፋሊብል ናት፣ ኢንፋሊብል አይደለችም። ስለዚህ በቤተ ክርስቲያን አማካኝነት ነው ይሄንን ያወቅነው ማለት በራሱ ቤተ ክርስቲያን ኢንፋሊብል ናት ማለት አይደለም። ለምሳሌ የብሉይ ኪዳን መጻሕፍት ያገኘነው ከአይሁዳውያን የብሉይ ኪዳን መጻሕፍት አግኝተናል ማለት አይሁዳውያን ኢንፋሊብል ናቸው ማለት አይደለም። ክርስቶስን እንደካዱት እንደሰቀሉት እናውቃለን። ምንም እንኳን እግዚአብሔር በእስራኤል በኩል ቃሉን የሚጠብቀው እሱ ቢሆንም እስራኤል አይደለችም፣ ቤተክርስቲያንም አይደለም የምትጠብቀው ስሩ ነው ማለት ቸርች ስሩ እስራኤል እግዚአብሔር ቃሉን ይጠብቃል። ቃሉን የሚጠብቀው ራሱ እግዚአብሔር እንጂ ቤተክርስቲያን ወይም ደግሞ እስራኤል አይደለችም። ስለዚህ እስራኤል
ከእስራኤል እኚህን ቅዱሳት መጻሕፍት ወስደናል ማለታችን በራሱ እስራኤል ኢንፋለብል ናት ማለት አይደለም። ልክ እንደዚሁ የአዲስ ኪዳን መጻሕፍትን በቤተ ክርስቲያን በኩል ተቀበለናል ማለት ቤተ ክርስቲያን ኢንፋለብል ናት ማለት አይደለም። ምክንያቱም ቅድም ያየናቸው ቤተ ክርስቲያናቶች እንዴት በውድቀት ውስጥ እንደተገኙ እንመለከታለን። ይህን ስንል ግን አይ ሎካል ቸርች ልትሳሳት ትችላለች፣ ልትሳሳት የማትችለዋ ቸርች ካቶሊክ ዩኒቨርሳሏ ቸርች ናት ብለው ያስባሉ። ይህንንም ኮንሰንሰስ ፓትረን ብለው ይጠሩታል። ይሄ ከየት እንዳመጡት አይገባኝም። ከየት ነው የመጣው ይሄ አስተሳሰብ? ለምንድን ነው ይሄ ከየት ነው የመጣው ብዬ የምለው ከየት ነው እንደዛ ያሉት ነው። በመሰረቱ ዩኒቨርሳል ቸርች አትሳሳትም የሚሉትን ሐሳብ ያመጡት ከየት ነው? ባይዜ ቸርች ፋዘርስም አይሉ መጽሐፍ ቅዱስም አይሉ። እንደውም መጽሐፍ ቅዱስ ካቶሊክ የሆነችው ዩኒቨርሳል ቸርቹም ትሳሳታለች ይላል ማለት ሚለውን ማግኘት እንችላለን። ለምሳሌ ኤፌሶን መጽሐፍ ምዕራፍ 5 ክርስቶስና ቤተክርስቲያንን ያነሳል። እሱ ሙሽራ ነው፣ እሷ ሙሽሪት ናት። ስለ ኤፌሶን ሰዎች እያወራ እንዳልሆነ ወይም ስለ ኤፌሶን ሎካል ቸርች ብቻ እያወራ እንዳልሆነ ሁሉም ይስማማሉ። ስለ ካቶሊክ እያወራ ነው። ምክንያቱም ለክርስቶስ የታጨችውን አካል ወይም ደግሞ ሙሽሪት ነው እያነሳ ያለው። ስለዚህ ሁሉንም አማኞች መሆን መቻል አለበት። ግን እቺ ቤተክርስቲያን ክርስቶስ አሁን ቢያጫትም በደሙ ቢዋጃትም ግን ደግሞ እድፈትና ነውር አለባት ደግሞ መልሶ ይለናል። ስለዚህ እግዚአብሔር እድፈት ያለባትንና ነውር ያለባትን ይቺን ቤተክርስቲያን በቃሉ አማካኝነት ነው እያጸዳ የሚመጣው። ሊሳሳት በማይችለው ቃሉ ልትሳሳት የምትችለዋን ቤተክርስቲያን እያጠራ እያነጻ ይሄዳል ማለት ነው። ስለዚህ ዩኒቨርሳሏ ቸርች አትሳሳትም የሚለው ከየትን እንዳመጡት ግልጽ አይደለም፣ ቅዠት ነው። ከመጽሐፍ ቅዱስም አናገኝም፣ ሌላ እንትንም አናገኝም። ግን ደግሞ ኢቨን ኢፍ ካቶሊክ ቸርች አትሳሳትም፣ ዩኒቨርሳሏ ቸርች አትሳሳትም ብለን ብናምን እንኳን ዩኒቨርሳሏ ቸርች አሁን ለምሳሌ የኢትዮጵያን ኦርቶዶክስ ቤተክርስቲያን እንውሰድ ወይም ሌሎች ቤተክርስቲያኖች ዩኒቨርሳል ቸርች አሁን የያዙትን ትምህርት ዩኒቨርሳል ቸርች ሙሉ በሙሉ ደንግጋ ነው ወይ የሚለውን ጥያቄ መጠየቅ አለብን። ካውንስሎች ላይ አሁን የኤፌሶን የኬልቄዶን ምናምን እሱ እኮ እኛም እንቀበላለን ፕሮቴስታንቶችም። አሁን ኦርቶዶክስ ቤተክርስቲያን የያዘችው ትምህርት አስተምሮ ሙሉ በሙሉ ዓለም አቀፋዊቷ ቤተክርስቲያን የወሰነችው ነው ወይ የሚለውን መጠየቅ መቻል ያለብን ይመስለኛል። ስለዚህ ይሄ ቤተክርስቲያን አትሳሳትም የሚለው ዝም ብሎ እንትን ነው። ስለዚህ ምን እያልን ነው እኛ? በቸርች በኩል ማግኘታችን ቸርች ማትሳሳት አያደርጋትም። የምትሳሳት ናት፣ ችግር ያለባት ናት። ስለዚህ መጽሐፍ ቅዱስ መሆኑን በቤተክርስቲያን አማካኝነት አውቀናል። እርሶ ኢንፋለብል አይደለችም? አይ ናት፣ ምንም ጥያቄ የለውም። ግን እነሱን እኛ ይሄን ጥያቄ ራሱ መልሰን መጠየቅ መቻል አለብን። አሁን ብዙ አይነት ቤተክርስቲያኖች አሉ እና እውነተኛዋ ቤተክርስቲያን የቷ እንደሆነች እነሱ በምንድን ነው ሊያውቁ የቻሉት? እና ደግሞ ቤተክርስቲያን ኢንፋለብል የሆነ ኦቶሪቲ እንዳላት ያወቁት ራሱ በምንድን ነው የሚለውን መጠየቅ መቻል ያለብን ይመስለኛል። በነገራችን ላይ እነሱ የሚያነጹት መጽሐፍ ቅዱስ እሺ ኢንፋለብል ነው፣ ከዛ ደግሞ ኢንፋለብል የሆነ ደግሞ ማስረጃ ሌላ ያስፈልገናል መጽሐፍ ቅዱስ ኢንፋለብል መሆኑን ለማወቅ ብለው ይሞግታሉ። ለዛ ነው አሁን ይሄንን ሙግት ያነሳሁት። መጽሐፍ ቅዱስ መሆኑን ያወቅነው በቤተ ክርስቲያን ከሆነ እና መጽሐፍ ቅዱስ የማይሳሳት መሆኑን ደግሞ ለማወቅ የማይሳሳት ማስረጃ ያስፈልጋል፣ ያም ቤተ ክርስቲያን ነው ብለው ይላሉ። ግን ደግሞ ያቺ ቤተ ክርስቲያን ራሱ የማትሳሳት ቤተ ክርስቲያን እንደሆነ ያወቁት ሌላ የማይሳሳት መረጃ እነሱም ያስፈልጋቸዋል። ምክንያቱም ቤተ ክርስቲያን የማትሳሳት መሆኗን እነሱ በምን አወቀ የሚለውን ካልመለሱ ፖይንትለስ ይሆናል ማለት ነው። ይሄ ደግሞ ሰርኩላር ሪዝኒንግ ፋላሲ ይባላል። ግን ከሱ ማምለጥ ማንም ይችል አይመስለኝም። ኤኒዌይ ቤተክርስቲያን ፋለብል ናት። ሌላኛው ደግሞ መጽሐፍ ቅዱስ ብቻ የሚለው ትምህርት የቤተክርስቲያን ታሪክን እንድንመለከት የሚያበረታታ አይደለም ይላሉ። ምክንያቱም በመጽሐፍ ቅዱስ ብቻ በቂ የሆኑ ነገሮችን እናገኛለን ለደህንነት ስለዚህ የቤተክርስቲያን ታሪክን እንድናጠና የሚያበረታታ አይደለም ብለው ይላሉ። ይሄ ልጅ ለእናቷ ምጥ አስተማረች ነው የሚባለው። ምክንያቱም እንደ ፕሮቴስታንቱ ሂስቶሪካል የሆነ ነገር ቸርች ሂስትሪን ያጠናል እንዴ? ፕሮቴስታንት እኮ ነው ይሄንን በደንብ የሚያጠነው።
የካቶሊኮችን እና የኦርቶዶክሶችን የቸርች ሂስትሪ እንትኖችን ጽሁፎችን አምጡና የፕሮቴስታንቶችን አይደለም ነው። ከፕሮቴስታንት አንድ ስኮላር ፊሊፕ ሻት የፊሊፕ ሻት የካቶሊክና የኦርቶዶክስን 2 እጥፍ ያጥፋል ቸርች ሂስትሪ። እነሱ ራሱ ቸርች ሂስትሪን የሚያስቡት አብዛኛው ጊዜ ከፊሊፕ ሻት። ስለዚህ አያበረታታም የሚለው ሶላ ስክሪፕቹራ ማለታችን ቸርች ሂስትሪ እንዳናጠና አያበረታታም የሚሉት ውሸታቸው ነው። እንደኛ እንደውም የሚያጠና የለም። እሱ ብቻ አይደለም፣ እኛ መጽሐፍ ቅዱስን ስናጠና ራሱ በሄርሜኔቲክስ ነው የምናጠናው እና ሄርሜኔቲክስን ስንማር ከዚህ በፊት አይተናል። HGL ነው የምንለው ሂስቶሪካል ግራማቲካል እና ሊትራሊ ሜተድን ተጠቅመን ነው። ሂስቶሪካሊ ነው ራሱ መጽሐፍ ቅዱስን የምንረዳው። ስለዚህ ሶላ ስክሪፕቹራ ማለት ሂስትሪን ቸርች ፋዘርስን ቤተክርስቲያን ላይ የነበሩ እንትኖችን እንዳናጠና ያደርጋል ብሎ ማለት ያለማወቅ ችግር ነው እንጂ እንደ ፕሮቴስታንት እንደዛ የሚያጠና ቤተ እምነት የለም። ሌላኛው ደግሞ ሶላ ስክሪፕቹራን በተመለከተ የሚያነሱት ጥያቄ ሶላ ስክሪፕቹራ ማለታችሁ አይደለም ወይ እንደዚህ በጣጠሳችሁ እንደዚህ አይነት ብዙ ዲኖሚኔሽኖች እንዲኖራችሁ ያደረገው ይላሉ። ስለዚህ ማነው ዳኛ? ኋላ ላይ እሱን እንመጣለን። እንደዚህ ለመበጣጠሳችሁ ምክንያት መጽሐፍ ቅዱስ ብቻ ማለታችሁ ነው። ስለዚህ ትውፊት ያስፈልጋችኋል። እናንተ ስትበጣጠሱ ትውፊት ሊያስራችሁ ቸርች ፋዘር ምናምን ብለው ይላሉ። ግን ደግሞ ይሄ በጣም የሚያሳዝን ነገር ነው። ምክንያቱም እኛ ሶላ ስክሪፕቹራ ብለን እሺ ተከፋፍለናል እንልበል። እነሱ ዶግማ ሊሳሳት አይችልም ብለው አልተከፋፈሉም ወይ? እነሱ ራሱ የኬልቄዶን ጉባኤን ማየት በቂ እኮ ነው። ተከፋፍለዋል። የኢስተርን ኦርቶዶክስ እና ካቶሊክ ቤተክርስቲያን ለብቻ፣ ከዛ ደግሞ የምስራቋ ኦርቶዶክስ ደግሞ ለብቻ ተከፈለች። ኋላ ላይ ደግሞ በ1050 ዓመተ ምህረት ደግሞ ኢስተርን ኦርቶዶክስ እና ካቶሊክ ራሱ ተለያይተዋል። ክሩሻል በሆነ ነገር ነው የተለያዩት ባይዚ ሁለቱም። እና 1050 ላይ በተለይም ኢስተርን ኦርቶዶክስ እና ካቶሊኮች ሲለያዩ የተለያዩት የጳጳሱን ኦቶሪቲ በተመለከተ ነው። ካቶሊክ ያው ጴጥሮስ ያዘውን ቁልፍ የያዘው አንድ አካል ነው ሁሉን ነገር መወሰን የሚችለው ሲሉ፣ ከዛ እነዛ ተገንጥለው አይ እንትን ነው በቸርች ነው በኮርፖሬት ደረጃ ነው ኦቶሪቲ ያለው ቸርች የወሰነችው ነው የሚሆነው ብለው ተለያዩ። ደግሞ መንፈስ ቅዱስ ከአብና ከወልድ ነው ወይስ ከአብ ብቻ ነው የሚሰርጸው ምናምን የሚልም ክርክር አለ። በዚህ ምክንያት ተለያይቷል። መለያየታቸው ብቻ አይደለም፣ በጣም የሚገርማችሁ እኛ ብቻ ነን ካቶሊክ ቸርች እኛ ጋር ብቻ ነው እውነት የሚገኘው ይላሉ። ሁሉም ኢስተርንም የምስራቋም ካቶሊክም ኦርቶዶክስ አሁን እኛ ጋር ነው እውነት እኛ ጋር ብቻ ነው ያለው እኛ ነን ካቶሊክ ቸርች ብሎ ይላል። አፖስቶሊክ ሰክሴሽንን ያምኑ ይላል እንዴ እነሱ። ግን ደግሞ ይሄ ሁሉ መከፋፈል አለ። ስለዚህ መጽሐፍ ቅዱስ ብቻ ሰዎችን የሚለው ትምህርት ከፋፍሏል የሚለውን ጥያቄ ሲጠይቁ ይሄንንም ጎን ለጎን ቢያዩ ጥሩ ነው ብዬ አስባለሁ። ግን ደግሞ መጽሐፍ ቅዱስ ብቻ የሚለው ትምህርት ነው ይሄንን የከፋፈለው ብሎ ይላሉ። ብንከፋፈልስ ምን ችግር አለው የሚለውን ጥያቄ መጠየቅ እፈልጋለሁ። ኢየሱስ ራሱ ለመከፋፈል አይደል እንዴ የመጣው? እውነት በባህሪው የሚከፋፍል አይደለም ወይ እንዴ? ቤተሰብና እናትና አባትን ለመለየት እመጣለሁ አይደል እንዴ ያለው ጌታችን ኢየሱስ ክርስቶስ። እንደውም እውነት በባህሪው ይከፋፍላል። እውነት ካልሆነ ነገር ጋር አንድ ላይ እንድትሆኑ አያደርግም። ስለዚህ መከፋፈላችን እውነትን ያለመያዛችን ማስረጃ ሆኖ ሊቀርብ አይችልም። ጆን ኦwen በእውነት ላይ ያልተመሰረተ አንድነት ሌላ ምንም ሳይሆን ጲላጦስና ሄሮድስ ላይ እንዳደረጉት አይነት ነው ይላል። በእውነት ላይ ካልሆነ አንድነታችንን ልንመሰረት አይገባም። ለተቋም አንድነት ሲባል አንድነት ያስፈልገናል። አንድኑን ለማለት ብቻ ብለን አይደለም አንድ መሆን ያለብን። አንድ የሚያደርገን እውነት ሲኖር ብቻ ነው አንድ የምንሆነው ማለት ነው። ስለዚህ መከፋፈል በራሱ ሶላ ስክሪፕቸራ ያመጣው ችግር አይደለም። በእርግጥ ታዲያ ለምን ተከፋፈልን ካልን መጽሐፍ ቅዱስን የመረዳት ቴንደንሲያችን ሁላችንም የተለያየ ነው። ስለዚህ ችግሩ ምንድነው? ሶላ ስክሪፕቸራ የሚለው ትምህርት ሳይሆን ፋለብል የሆነው እኛ ነን። መጽሐፉን በትክክል የመረዳት ችግር ያለብን እኛ ነን። ስለዚህ ከእኛ የተነሳ ነው እንጂ መከፋፈል እየመጣ ያለው ሶላ ስክሪፕቸራ ከሚለው ትምህርት የተነሳ አይደለም። መከፋፈል እየመጣ ያለው ትምህርቱ በራሱ አይደለም ይሄን እየከፋፈለ ያለው። ስለዚህ እነሱ ዝም ብለው ነው። ሌላኛው መጽሐፍ ቅዱስ ብቻ ብለን ተቀብለን አንዱ ሌላ አቋም ከያዘ ሌላኛው ሌላ አቋም ከያዘ ዳኛችሁ ምንድነው የሚለው ተመሳሳይ ነው ከዛ ጋር። ግን ይሄኛውን ትንሽ ክሊር ለማድረግ እንደውም የሶላ ስክሪፕቸራ ውበቱ ይሄ ነው ብዬ ነው የማስበው። ለምንድን ነው ይሄንን የምለው?
ሁለታችንም እኮ አንተ የምትለውን መጽሐፍ ቅዱስ አይልም እያልን እንጂ እሱ ትራዲሽን ላይ ሆኖ እኔ መጽሐፍ ቅዱስ ላይ ሆኜ አይደለም የተከራከርን ያለ ነው። ሶላ ስክሪፕቸራችን የማለታችን አንዱ ማሳያ ውበት ነው ብዬ ነው ማሰብ። ምክንያቱም እሱም አይ አንተ የምትለው መጽሐፉ አይልም ነው እያለ ያለው፣ እኔም አይ አንተ የምትለው መጽሐፉ አይልም ነው እያልኩ ያሉት እንጂ ሁለታችንም ሌላ ግራውንድ ኖሮን አንዱ ትራዲሽን ላይ አንዱ ቸርች ሂስትሪ ላይ ምናምን ትውፊት ላይ ምናምን ተመስርቶ እኔ መጽሐፍ ቅዱስ ብቻ ብዬ እየተከፋፈልን አይደለም። ያ መጽሐፍ ቅዱስ ያላለውን አልልም ብሎ ነው ከኔ የተለየ ያለው። ይለይ መጽሐፍ ቅዱስ አይልም ብሎ ካመነ ለምንድነው ከኔ ጋር የሚሆነው? ስለዚህ መጽሐፍ ቅዱስ ብቻ የሚለው ራሱ አንዱ ውበቱ እኔ ስላልኩት የቸርች መጋቢ ስላለ ብቻ መቀበል የለበትም። መጽሐፉ አይልም ብሎ ካመነ መጽሐፉ እንደማይል በትክክል ካረጋገጠ መለያየት መቻል አለበት፣ ክሩሻል በሆኑ ነገሮች ላይ ማለት ነው። ስለዚህ መጽሐፍ ቅዱስ ብቻ ነው የማይመዘን ሚዛን። ሁላችንም እንመዘናለን። ቸርች ፋዘርስ ይመዘናሉ፣ ክሪዶች ይመዘናሉ፣ ኮንፌሽኖች ይመዘናሉ። እኚህ ሁሉ ፋይለብል ናቸው። ግን ደግሞ ሊሳሳት የማይችል ፋይናል ኦቶሪቲ ያለው መጽሐፍ ቅዱስ ነው። ፋይናል ኦቶሪቲ የሚለው ቃል ላይ እንድታሰምሩ ፈልጋለሁ። ሌሎችም ኦቶሪቲ ናቸው ማለት ክሪድ፣ ኮንፌሽን ኦቶሪቲ፣ ቸርች ፋዘርስ ኦቶሪቲ አላቸው። ስለዚህ ነገሮችን በዛ ሄደን ኢምፖርታንት የሆነ ነገር ነው አሁን የምለው በእነሱ በኩል ለመረዳት ሞክረን መስማማት ላይ ካልደረስን ነው ወደ እንትን የምንለው። በቃ አይ እኚህ ሁሉ አላሳመኑኝ መጽሐፍ ቅዱሱ ፋይናል ነው፣ ፈርስት ፕሪማ ስክሪፕቸር አለ፣ ፈርስት ኦቶሪቲ ሳይሆን ፋይናል ኦቶሪቲ ነው እያለን ያለን። ስለዚህ መጽሐፍ ቅዱስን ለመረዳት ራሱ እኚህ እንትኖች በጣም ወሳኝ ናቸው ማለት ነው። ክሪድ፣ ኮንፌሽኖች፣ ሄርሜኔቲክስ የምንላቸው ነገሮች በጣም ወሳኝ ናቸው። በእነሱ በኩል ሄደን እንኳን ስምምነት ላይ ካልደረስን ነው እንትን መጽሐፍ ቅዱስ ብቻ የሚለው ላይ የምንደርሰው ማለት ነው። ሶ ከዚህ ጋር ተያይዞ ሁለት ችግር ያለብን ይመስለኛል። አንዳንድ ጊዜ ሶላ ስክሪፕቸራ ስንል ኑዳ ስክሪፕቸራ እያልን ነው። ምን እያልን ነው? ለምሳሌ እኔ የሆነን ትምህርት ባመጣ የሆነ ሰው ተቃራኒ የሆነ ትምህርት ቢዝ አይ ቸርች ፋዘርስ እኮ እንዲህ ይላሉ ብዬ ስለው ተግባራዊ የሆነ መገለጫውን የምነግራቸው አይ ተሳስተዋል ካለ ኑዳ ስክሪፕቸራን ነው የሚያምነው ወይም ሶሎ ስክሪፕቸራን ነው የሚያምነው። ያ ሰው ቸርች ፋዘርስ ምን አሉ የሚለውን ማጥናት መቻል አለበት። ያ ሰውዬ ቸርች ፋዘርስ ሊሳሳቱ ይችላሉ የሚለውን ከግንዛቤ ይዞ ምን እንዳሉ ሳያቅ ያንን ለማለት ያቀረቡትን አርጊመንት ምን እንደሆነ ሳያቅ አይ ይሳሳታሉ ካለ ይሄ ሰውዬ ኑዳ ስክሪፕቸራን ነው የሚቀበለው። ምን እንዳሉ ለምን ያንን እንዳሉ መረዳት መቻል አለበት። ሌላኛው ደግሞ አይ ቸርች ኦቶሪቲ ያላት ትራዲሽን ኦቶሪቲ ያለው የሚለውን ለማሳየት ሲሞክሩ ደግሞ ሶላ ስክሪፕቸራን ደግሞ የሚክዱ አሉ። ይሄን እንዴት ነው ፕራክቲካል መገለጫው? እንትና እኮ ብሏል ይላል። እንትና ብሏል። አሁን ለምሳሌ ኢራኒየስ ብሏል ብሎ አንድ ሰው ሲል ኢራኒየስ ያለውን ነው የሚለው እንጂ ኢራኒየስ ለምን እንዳለ ያንን ለማለት የተጠቀመው የመጽሐፍ ቅዱስ ምን እንደሆነ እሱን እንዴት እንዳብራራው ሳይነግረን ነው የሚለው። ስለዚህ ይሄኛው ሶላ ስክሪፕቸራን አይቀበልም ማለት ነው። አትሊስት የዛን ሰውዬ አርጊመንት ማምጣት መቻል አለበት። ያንን የዛን ሰውዬ አርጊመንት ሳያመጣ ጽሁፉን ሳያመጣ ብሏልና ተቀበል ካለ ሶላ ስክሪፕቸራን አያምንም ማለት ነው። ስለዚህ በጣም በጥንቃቄ በሁለቱም አቅጣጫ ያለውን ነገር ልንመለከት ይገባል። የሆነ ሰው ቸርች ፋዘርስ ብሏልና ለምን አትቀበልም ካለ ሶላ ስክሪፕቸራን አያምንም። ሌላ ደግሞ አይ ቸርች ፋዘርስ ሊሳሳቱ ይችላሉ ብሎ ስለሚያምን ገና ጽሁፎቻቸውን ሳያነብ ምን እንደሚሉ ሳያቅ ተሳስተዋል ካለ ይሄ ደግሞ ኑዳ ስክሪፕቸራን ይቀበላል ማለት ነው። ቤተክርስቲያን ከቃሉ ተገኘች እንጂ ቃሉ ከቤተክርስቲያን አልተገኘም። ቃሉ ፈጠራት እንጂ ቤተክርስቲያን ቃሉን አልፈጠረችም። ስለዚህ የእግዚአብሔር ቃል ይገዛታል እንጂ ቤተክርስቲያን ቃሉን አትገዛም። የእግዚአብሔር ቃል ቤተክርስቲያንን ይመራታል እንጂ ቤተክርስቲያን ቃሉን አትመራም። የመለኮታዊና የመጨረሻው የስልጣን ምንጭ የእግዚአብሔር ቃል እንጂ ቤተክርስቲያን ጳጳሳት፣ አበ እምነቶች፣ ነቢያት፣ ሊቃውንት፣ ነገረ መለኮታውያን አይደሉም። ቤተክርስቲያን ከእግዚአብሔር የተሰጣትን ቃል ትሰብካለች እንጂ የራሷን ልምምድና ስርዓት እንደ እግዚአብሔር ቃል ለመስበክ ስልጣን የላትም። የእግዚአብሔር ቃል የበላይ ነው። ለቃሉ የማይገዛ ስርዓት፣ ትውፊት፣ የቤተክርስቲያን ሹመት፣ ልምምድና ለቃሉ የማይገዙ ድርሳናትና ገድላት በክርስቶስ ኢየሱስ ቤተክርስቲያን ቦታ የላቸውም።
የቤቱ ራስ ኢየሱስ ከሆነ ኢየሱስን የማይገልጡና የማያሳዩ በቤቱ ተቀባይነት የላቸውም ብቻ ሳይሆን በቃሉ የተወገዙ ናቸው። ይህ የፕሮቴስታንት የሶላ ስክሪፕቹራ እንቅስቃሴ ነው ማለት ነው።